ህፃናት በአእምሮና በአካል እንዲበለጽጉና የተስተካከለ እድገት እንዲኖራቸው በቀዳማይ የልጅነት ዘመናቸው ትኩረትና እንክብካቤን ይሻሉ። ይህን ታሳቢ ያደረገ የምግብ ስርዓት ሽግግርና ኒውትሪሽንና የቀዳማይ ልጅነት ፍኖተ ካርታ ማስጀመሪያ መርሃ ግብር በማዕከላዊ ኢትዮጵያ ክልል ይፋ ተደርጓል። በዚህ መርሃ ግብር ላይ የተገኙት የክልሉ ርዕሰ መስተዳድር ዶክተር እንደሻው ጣሰው በነገ የሀገር ተረካቢ ህፃናት አእምሮና አካላዊ እድገት ላይ የሚሰሩ ስራዎች በትውልድ ግንባታ ሂደት ውስጥ ቁልፍ በመሆኑም በክልሉ ለዘርፉ ልዩ ትኩረት በመስጠት እንደሚሰራ ተናግረዋል። በመርሃ ግብሩም የተቀመጡ ግቦችን ማሳካት ትኩረት ሊሰጠው ይገባል ያሉት ርዕሰ መስተዳድሩ ለስኬቱ ባለድርሻ አካላት ሊረባረቡ ይገባል ብለዋል። የምግብ ስርዓተ ሽግግርና የኒውትሪሽን ፍኖተ ካርታ ያደገና ዘላቂ የምግብ ስርዓት መገንባት ነው ዋና ዓላማው። ያደገ ዘላቂ የምግብ ስርዓት መገንባት ነው። አጠቃላይ ከግብርና ስራችን ጋር ይገናኛል። ከግብርና ትራንስፎርሜሽን ስራዎች ጋራም በጣም ጥብቅ ቁርኝት አለው። የግብርናን ስራ ስናሻሽል፣ የግብርናን ስራ ወደ ተሻለ ደረጃ ስናደርስ እነዚህ የምንላቸውን ግቦች እናሳካለን። የቀዳማይ ልጅነት ፕሮግራም ተመሳሳይ ነው በባህሪው። ዋናው ጉዳይ ልጆች በልጅነታቸው የሚመገቡትን፣ የሚያዩትን፣ የሚሰሙትንና የሚዳስሱትን ነው የሚመስሉት። በልጅነታቸው የሰሙትን፣ ያዩትን፣ የተመገቡትን ነገር ነው በኋላ የሚመስሉትና በልጅነታቸው እነዚህ ጉዳዮች በደንብ ከተስተካከሉ በቀሪ ህይወታቸው ማኒፌስቶ ነው ወይም መገለጫ ሆኖ ይታያልና እነዚህ ነገር ላይ በደንብ መስራት አለብን። በልጆች ላይ የሚሰሩ ስራዎች በሀገር ግንባታ ላይ መስራት መሆኑን ሁሉም ሊረዳው ይገባልም ያሉት። ስለ ኒውትሪሽን ስለ ህፃናት ሲነሳ የምናይበት ደረጃ እጅግ በጣም አነስተኛ ነው። እንደሱ አይደለም። ሁሉ ነገር ከስር ነው በደንብ መሰራት መቻል አለበት። ከስር በደንብ ከተሰራ በኋላ አይወላገድም፣ በኋላ የተለያየ ችግር አያጋጥመውምና ስር የሚሰራ ነገር በጣም ይጠቅማል። በሁለቱም ሮድማፕ ላይ በተናጠልም አስተሳስሮም መረዳት ያስፈልጋል። ሁለቱ ሮድማፖችን በተናጠልም መረዳት ያስፈልጋል፣ አስተሳስሮ መረዳትም እጅግ በጣም ያስፈልጋል። ሁለቱን ፕሮግራሞች ተረድቶ መስራት የመጨረሻ ውጤቱ የሀገር የትውልድ ግንባታን መረዳት ነው። ልጆች ላይ የምንሰራው ስራ ሀገር ግንባታ ላይ መስራት ነውና በዚህ ደረጃ ተረድተን መስራት ይገባናል። የህፃናት የአእምሮ እድገት 90% የሚያልቀው ከጽንስ እስከ 5 ዓመት ባለው የእድሜ ክልል እንደሆነ የገለጹት የኢትዮጵያ ቀዳማይ ልጅነት ልህቀት ማዕከል ሲኒየር አማካሪ ዶክተር ሰለሞን ተስፋዬ በዚህ የእድሜ ክልል ላሉ ህፃናት ትኩረት መስጠት ያሻል ብለዋል። ሳይንሱ እንደሚለው ህፃን ልጅ ከጽንስ ጀምሮ እስከ 3 ዓመት ባለው ጊዜ የአንድ ህፃን ልጅ አእምሮ 80% ተሰርቶ ያልቃል። በ5 ዓመት 90% ያልቃል። ቀሪው 10% ብዙ ፋይዳ የሌለው በታዳጊነቱ፣ በጎልማሳነቱ፣ በወጣትነቱ የሚሰራ ነው። ስለዚህ 90% ላይ መስራት ቅድም ዶክተር እንዳሻው እንዳለው ወደፊት ሪተርኑ የኢንቨስትመንት ሪተርኑ ከፍተኛ ነው። ስለዚህ ይህንን ለመስራት የአፍሪካ ቀዳማይ ልጅነት ልማት ማዕከል ተቋቁሟል በአዲስ አበባ አስተዳደር ስር። በዛ ጊዜ የፌዴራል ተቋም ባልነበረበት ሁኔታ ፖሊሲ አውጪዎቹ 3 ሚኒስቴር መስሪያ ቤቶች ባሉበት ሁኔታ ተሸክመው የሚሄድ የፌዴራል መስሪያ ቤት ባለመኖሩ በአዲስ አበባ ስር ተዋቅሯል። ዋናው ዓላማ ነው ተብሎ ቀደም ሲል ለዚህ ክልል የጀመርነው የአቅም ግንባታና ቴክኒካዊ ድጋፍ አሁንም ተጠናክሮ ይቀጥላል። ኦሮሚያና አማራ ክልሎች ቴክኒክና አቅም ግንባታ ድጋፍን በ25% እንዲሰፋ፣ ማዕከላዊ ኢትዮጵያና ሲዳማ ደግሞ ሙሉ በሙሉ እንዲሰፋ ውሳኔ ተደርሶ ይህን ስራ ለመስራት እቅድ አውጥተን እንቀሳቀሳለን። የዚህ መሰረቱ ዋናው እስከ 2030 የወጣው ሮድማፕን ተግባራዊ ማድረግ ነው። ለህፃናት ጨዋታን ማዕከል ያደረገ የማስተማር ስነ ዘዴን ማስፋት ላይ ትኩረት መስጠት ያሻል ያሉት ዶክተር ሰለሞን ማዕከሉም ለተግባራዊነቱ ድጋፍ ያደርጋል ብለዋል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ተወካይ ደበሌ ደበላ የመርሃ ግብሩ በክልሉ መጀመር እንደ ሀገር ለተጀመረው የምግብ ስርዓት ሽግግር ትልቅ አቅም የሚፈጥር ነው ብለዋል። ኢትዮጵያ የምግብ ስርዓቷን ለመለወጥ በምታደርገው ጉዞ ላይ ሌላ አንድ ትልቅ ምዕራፍ የተመዘገበበት ቀን ነው ብለን እናምናለን እኛ። ምክንያቱም የኢትዮጵያ የምግብ ስርዓት ሽግግርና ኒውትሪሽን ባሉን ኢትዮጵያ ውስጥ ባሉት ክልሎች ውስጥ በብዙዎቹ ላይ ላውንች ተደርጓል ወይም ደግሞ በይፋ እንዲጀመር ተደርጓል።
እንግዲህ ዛሬ ማዕከላዊ ኢትዮጵያም ሲደመርበት እጅግ በጣም ደስ የሚያሰኝና ክልሉ ካለው ፖቴንሻልና ተጨባጭ ሁኔታ ጋር ሲነጻጸር የተሻለ ሁኔታዎችን ይፈጥራል ማለት ነው። በተለይ የዛሬውን ቀን ደግሞ ልዩ የሚያደርገው የኢትዮጵያ የምግብ ስርዓት ሽግግርና ኒውትሪሽን ያሉትን ፕሮግራሞች እና ሌሎች መንግስት የነደፋቸውን በግል አጋሮች የሚሰሩትን በፕራይቬት ሴክተር የሚሰራውን ሙሉ በሙሉ አንድ ላይ አቀናጅቶ የኢትዮጵያን የምግብ ሉዓላዊነት ለማስጠበቅ የሚሰራ ፓዝዌ ወይም ደግሞ ፕሮግራም እንደመሆኑ እንደ ዛሬው ከሌላ ፕሮግራም ጋር አንድ ላይ ማስጀመር በመቻላችን ለኛ በእውነት እጅግ በጣም ከፍ ያለ ደስታ ይሰማናል።